ተገሉኛላችሁ አንቃችሁ ተገሉኛላችሁ ወይ ማናለኝ ያለኝ እሱ ነው እሱም የለም ልጆቼ ምን ደርሻለሁ የሚያዩኝ እኔ ምን ይሻለኛል ልጆቼ እዚህ ቤት ማንም እንዲመጣ አይፈልጉም ግዴታሽ ነው እስከወለድሽም ድረስ ግዴታሽ ነው በቃ ግዴታሽ ነው መኪና ደጋጋጥሞ የግሬ ብዙም አይንቀሳቀስልኝ መሄድና መጣት አልችልም ምርኩዝ ይዤ ነው የሚሄደው ልጁ ነው ይሄ ምን ሆነ ሊካፈል የመጣው ለእናና ስለ አባታቸው እንክብካቤ ሳይሆን ስለ ገንዘብ ነው ስለ ውርስ ነው ሁሉ ጊዜ ስላለቀሰች ነው እንዴ ተሰሚኛለሽ አይደል እኛ ስሜታችንን መግለጽ ስላልቻልን ነው ምንድነው የምትለን እየፈለኩት እኔ ለአባቴ አልበቃም ለአባቴ አንስቼ ነው አንተን ይዛ መመጣው ልጄ እሱ ሲደበድበው አይቼው ነበር የገዛ አባቱን ምን ማውራት ፈልክ ምን የሚወራ ነገር አለ አባቱ የሰው ቢዘጉ እንደገብ ተለይ ወንዱ ልጄ ከባለቤቴ ጋር ሁሌ ግብ እንደፈጠሩ ነው እኛ አባታችን ጋር ያለንን ግንኙነት እያቆረፈልሹ ነበር ይሄው ብን አድርገሽ አስጠፋሹ ሰላም ቤተሰቦቻችን እንደምን አላችሁ ሰላም እና ፍቅር ከናንተ ጋር ይብዛ ያልኩኝ እኔ ብሩክ እንግዲህ ዛሬ በአዲስ ኬስ ተመልሻለሁ ማለት ነው ሰሞኑን እናታችን በተደጋጋሚ እየደወሉ እኔ ጋር የሆነ ችግር አለ እና መተ ያንን ኬዝ እንታይድ እንፈልጋለሁ ብለው ነበር እናም ዛሬ በእናታችን ቤት እንግዲህ ተገኝቻለሁ ማለት ነው እያንዳንዱን ነገር ምንድነው ይሄ ኬዝ ምንድነው ይሄ ጉዳይ የሚሆን ነገር ከእናታችን የምንሰማው ይሆናል ቀጥታ ወደ እናታችን ሰላም እናታችን ሰላም ደህና አደርክ እንዴት አደርክ እግዚአብሔር ይመስገን እሺ በመጀመሪያ ስሞቱን ቢያስተዋውቁልኝ ስሜ መሰረት ይባላል ወይዘሮ መሰረት በተደጋጋሚ እንግዲህ እየደወሉኝ ነበረ ምን ነገር አለ ማወይ ነገር አለ ሲል ነበረ እና ምን ነበር እሱ ኬዝ በእውነቱ በጣም ቆየ ብዙ ጊዜ ደውዬልህ ነበረ ቶሎ አልመጣህልኝም የተለያዩ ኬዞችን ይዤ ስለነበረ እነሱን እንትስከብዬ አዎ ባለቤቴ አልነበረም ሰሞኑን ጠፍቶብኛል የት እንደነበረ የት እንደሄደ አላውቅም ልጆቼም በጣም አስቸጋሪዎች ናቸው እንደምታዩ ግሬን አሞኛል መንቀሳቀስ አልችልምና ከባለቤቴ ጋራ ጉብኝት ሄደን ስንመለስ መሽቶብን ነበርና የመኪና ደጋጋጥሞ የግሬ ብዙም አይንቀሳቀስልኝ መሄድና መጣት አልችልም ምርኩዝ ይዤ ነው የሚሄደው እና አንድ ምሽት የት እንደሄደ አላውቅም ጠፍቶብኛል ህክምና ነበረኝ ከህክምና ስመለስ የለም ምን ያህል ጊዜ ሆኖ ባለቤቱ ከጠፋ ባለቤቴ ከጠፋ 1-2 ወር ሆኖታል ከልጆቼ ጋር በጣም ይጣላ ልጆቼ ትንሽ ባህሪያቸው ወጣ ያለ ነው በጣም ያስቸግራሉ በተለይ ወንዱ ልጄ ከባለቤቴ ጋር ሁሌ ግብ እንደፈጠሩ ነው እንደምታዩ እኔ መንቀሳቀስ አልችልም መገላገል አልችልም ትንሽ ነው ምራመደው ምርኩዝ ይዤ ነው መንቀሳቀሰው ያለችኝ ትንሿ ልጄ ነች እሷም ወንድሟን እያየች በጣም በቃ ተበላሽታብኛለች ምን እንደማደርግ ራሱ ጨንቆኛልና የባለቤቴ ነገር አሳስቦኛል ልጆቹ ምንም እያሉኝ አይደለም ቆይ ባለቤቱ ከመጥፋቱ በፊት ያዩት አዲስ ነገር ነበር የጸባይ መለወጥ ምናምን ባለቤቱ ላይ ተመልክቶ ነበር አረ ምንም የለም ወይ ከሱ ጋር ተጋጭቶ ከነበር ምንም እሱም በጣም መልካም ሰው ነው ባለቤቴ ለደሃ አሳቢ ከኔም ጋር ተሳሳቢ እኔና ባለቤቴ ለአንድ ቀን ኮሽታ የለብንም በጣም ነው የምወደው በጣም ነው የሚወደኝ እና ባለቤቴ መልካም ሰው ነው ከሰዎች ጋር አይጣላም ከሽምግልና በስተቀር ጸብ የለውም ግን እኔ በጣም ግራ ገብቶኛል ከልጆች ጋር አሁን ከልጆቼ ጋር ይጣላል ይጨቃጨቃል ብሎ ነበር አይደለም እንዴት ስሉት ከነሱ ጋር የሚያገናኘው ጉዳይ ምንድነው ሊያጨቃጨቃቸው ይደረሰው የሚያገናኘው ጉዳይ ሁሉ ጊዜ ገንዘብ አንጦ ነው ገንዘብ ከየት እናምጣ ያለንን ሰጠን በርግጥ እግዚአብሔር ይመስገናለን ያለን ገንዘብ ለልጆቻችን በቂ ነው ከበቂ በላይ ነው በየቀኑ እንሰራለን የሆነ ነገር እናደርጋለን የራሳችን ቢዝነስ እንከፍታለን ብለው ብር ይወስዳል እንዳልኩ ወንድ ልጅ በጣም ከባድ ነው አመሉ ሴት ልጅ እሱን እያየች እየተበላሸችብኝ ነው ይወስዳል ብር ይወስዳሉ የራሳችንን ቢዝነስ እንከፍታለን ብለው
በጣም ብዙ ብር ይጠይቃሉ፣ ይሰጣቸዋል። ያለኝ ሀብት ለልጆቼ እንጂ ለማን ይሆናል እያለ ይሰጣቸዋል። ግን ምንም እነሱ ባህሪያቸው ወጣ ያለ ስለሆነ ሲጠየቁ የት እንደማያደርጉት አይታወቅም። ሲጠይቃቸው ሁሌ ከሱ ጋር ይጣላሉ። እንደውም የሆነ ቀን ልጄ እሱን ሲደበድበው አይቸው ነበረ የገዛ አባቱን እና ያኔ በጣም ነው ያዘንኩት፣ በጣም ነው ያለቀስኩት። መገላገል አልችልም፣ መራመድ አልችልም። ይሄንን ጉዴን ደግሞ ለሰው መናገር አልችልም፣ አፍኜ ይዤዋለሁ እና ለጎረቤት ራሱ ለመናገር አሳፍሮኛል። እንዴት ብዬ ልጄ አባቱን ይመታዋል ብዬ ለመናገር ያሳፍራል፣ በእውነቱ ያሳፍራል። ወደ አሁን ለምሳሌ ይሄ ልጅ የገዛ አባቱ ላይ ነው እየነሳው እና ቢያንስ እንዲታረም በሚል ወደ ህግ አካል መሄድ ይችሉ ነበር። ይሄን ፈዳርጉ ወደ ህግ አካል ለመሄድ በጣም ያስፈራል። ማለት ልጆቼን አሳልፌ ለህግ ለመስጠት ትንሽ ይከብዳል። እሱ ከባድ ነገር እንደሆነ እናውቃለን። ግን ያው እንዲታረሙ በሚል ያው መሞከር ነበረበት የሚለው ነው። እንደዛ አላረኩም። ማለት እንደዚህ የከፋ ነገር ይኖራቸዋል ብዬ ስላላሰብኩ ያሉኝም እነሱ ስለሆነ ያለኝም ሀብትም ብዙ ነው፣ ለነሱ ከበቂ በላይ ነው እና አሳልፌ ለመስጠት አልሞከርኩም። እሺ አሁን ልጆቹ እንደዚህ አይነት ጸባይ ማምጣት የጀመሩ ከምን ቀን ጀምሮ ነው? ብዙ ጊዜ አሁን ቅርብ ጊዜ ያመጡት ባህሪ ነው። ያው እንዳልኩ ከባለቤቴ ጋር በጣም የሚጣሉት በውርስ ነው። ውርሱን በስማችን አዞሩት እያለ ልጁ በተለይ ወንድ ልጅ በጣም በቃ እንዴት ልበልህ ከምነግርህ በላይ በቃ ሙሉ ጸባዩ በጣም ተቀይሯል። እኔ ከሚውልባቸው ጓደኞች ይሁን የራሱ ተፈጥሮ ይሁን ብቻ አላውቅም፣ እኔ በጣም ተቀይሮብኛል። ከህመሜ የባሰ የልጆቼ አመል እኔ ህመሜን አባብሶብኛል። በዛ ላይ ደግሞ አለኝ የምለው ባለቤቴ ነው። ባለቤቴም የለም ከጠፋ ይኸው እንዳልኩ 2 ወር ሆኖታል። የት እንደሄደ አላውቅም። እኔ ለማን እንደምናገር ራሱ ጨንቆኛል እና ቢቸግረኝ ነው ወደ አንተ ጋር እየደወልኩትና ይህን ነገር እንዴት እንደማገኘው እንድትረዳኝ ብዬ ነው። እኔ መውጣት አልችልም፣ መፈለግ አልችልም እና ግራ ተጋብቻለሁ። ያው እሱ እንዳለ ሆኖ አሁን እንግዲህ ልጆቹ ያው በንብረት ጉዳይ ከአባታቸው ጋር ሲጣሉ እንደነበር ነግረውናል። እንደምናየው ከሆነ ደግሞ በቂ የሆነ ንብረት በቂ የሆነ ሀብት አለ። መቼም 2 ብቻ ናቸው ልጆች ያሉት መሰለኝ ወይስ ሌላ አለ? የለም 2 ብቻ ናቸው። ይሄ ንብረት የነሱ እስከሆነ ድረስ በቂ የሆነ ገንዘብ መስጠታቸው እስከሆነ ድረስ ያንን ገንዘብ ምንድን ነው የሚያደርጉበት? በቂ የሆነ ገንዘብ እስከሰጣቸው ድረስ እኮ የሚያጣላቸው ነገር ይኖራል ብዬ አላስብም አይደል? እና ያንን ገንዘብ ምን ቢያደርጉበት ነው አስሬ ገንዘብ እያሉ ከአባታቸው ጋር ሊያጣሉ የሚችሉት? እሱን አላውቅም። ያው ወጥቼ አላያቸውም የሚውሉበትን። ያው እንደምታውቀው ያሁን ልጅ የት ነው የምትውለው ብሎ መከታተል አይቻልም። ከባድ ነው። የዘመኑ ልጆች ናቸው ልጆቼ። በቂ ገንዘብ ይሰጣቸዋል። የት አጥፍተው የት ጥለውት እንደሚመጡ አይታወቁም። በቃ የራሳችንን ቢዝነስ እንሰራለን፣ የራሳችንን ህይወት እንመሰርታለን ብለው ነው ከኛ ብር የሚወስዱት። ግን ምንም በቃ የተለወጡትም ነገር የለም። ባህሪያቸውም ከቀን ወደ ቀን እየከፋ ነው የመጣው። ያላቸው ሀሳብ ስለኔና ስለ አባታቸው እንክብካቤ ሳይሆን ስለ ገንዘብ ነው፣ ስለ ውርስ ነው። ሁልጊዜም እኛ በህይወት እያለን ለነሱ ለማውረስ እየተነጋገርን ነበር። በእርግጥ ግን ጊዜው አሁን አይደለም፣ አልደረሰም ሰዓቱ፣ ገና ነው። ይህ ሀብት የነሱ ነው የእናንተ ነው ብለን ነግረናቸዋል። ግን እነሱ አይሰሙም። እኔ ሴቷ ልጅ ያለችኝ ኪያዬ በእውነት ጥሩ ልጅ ነች። ያለችኝ እሷ ነች። እግሬን ያመኛል፣ እያንዳንዱን ነገር የምታረግልኝ እሷ ነች። ግን እሱን እያየች በቃ ተቀይራለች። እሱም አንድ አይነት ባህሪ፣ ሁሌ ቤት ውስጥ ጭቅጭቅ ነው። እኔን ማየት አይፈልጉም። አሁን ከቅርብ ጊዜ ጀምሮ ሊታዘዙልኝም አይችሉም። ሰውም እንዲመጣ አይፈልጉም። በጣም ጭቅጭቅ ነው ከኔ ጋር ራሱ። እኔም ጤነኛ ብሆን ወጥቼ ባለቤቴን ፈልገው ነበረ። ግን እንደምትይኝ ህመምተኛ ነኝ፣ መውጣት አልችልም። እነሱ ለመፈለግ ተራራቁ ሙከራ ምንም እኔ ሲንቀሳቀሱ ምንም ሲሉም አልሰማቸውም። እርስ በርሳቸው ግን መኝታ ቤታቸውን ዘግተው ይጨቃጨቃሉ። ስለምን ጉዳይ እንደሚያወሩ አላውቅም። አያስጠጉኝም፣ አያቀርቡኝም። እንዳልኩ ኪያ ከኔ ስር አጠፋም ነበር። አሁን ከቅርብ ጊዜ
ከቅርብ ሰዓት ከቤት ራሱ ብትወጭልን እያሉ ነው የሚጨቃጨቁ። ጭራሽ ከቤት እስከ ማስወጣት የሚደርሱ ነው ማለት ነው። አዎ አይፈልጉኝም፣ ሊያዩኝ አይፈልጉም። እኔ ምን እንዳረኳቸው አላውቅም፣ ምን እንደበደልኳቸው አላውቅም። ያለኝ ሀብት ለነሱ ነው፣ ያለኝ ገንዘብ ለነሱ ነው። ከነሱ ውጪ ማንም የለኝም። ይኸው እንግዲህ አላውቅም። እኔ ለምንድን ነው የማትፈርሚልን? ለምንድን ነው በስማችን የማታረጊልን? እያሉ ነው የሚጨቃጨቁት። ውክልና በእኔ ስም ያለ መስሏቸው ነው፣ ግን የቤቱ ውክልና በእኔ ስም አይደለም። ማለት በማን ስም ነው የቤቱ ውክልና? ቤቱ የእናቴ ቤት ነው፣ የእናቴ ውርስ ነው። ይሄ ማለት የአያታቸው ነው ማለት ነው። የአያታቸው ነው እና በእኔ ስም አይደለም። ይሄን ሀብት ፈልገው ነው የሚጨቃጨቁት። ይሄ በእኔ ስም እንዳልሆነ ደግሞ እነሱ አያውቁም ይሄን ነገር እና ለማስረዳትም እነሱ ምንም ጊዜ አልሰጡኝም። ምንም ፊት ነስተውኛል። በቃ እንዴት ብዬ እንደማስረዳቸው እንዴት ብዬ እንደማወራቸው ጨንቆኛል። እርቀውኛል፣ ጠልተውኛል እና እንዴት እንደማረግ እኔ በጣም ግራ ተጋብቻለሁ። እሺ አሁን ስለ እነሱ ይቅርና ይቆይልና ባሉት እንግዲህ ከጠፋ 2 ወር ሆኗል። እንግዲህ እርሱም እንደነገሩኝ ከሆነ በመኪና አደጋ እግሮት ብዙ መንቀሳቀስ አይችልም እና የተለያየ ቢያንስ በጓደኞች በዘመድ በኩል በማድረግ ባሎትን ለማፈላለግ ሞክረዋሉ። እኔ ባለቤቴን ይኸው እንደምታየው እግሬ አይሰራም፣ መንቀሳቀስ አልችልም። የዛን ቀንም ራይድ ጠርቶልኝ በራይድ ነው ሕክምና የሄድኩት። የመጨረሻ ቀናችን ነው መሰለኝ። በእውነት አንከባክቦ ሸኝቶኛው ስመለስ ያጣሁት ከቤት። እኔ ወጥቼ አልፈለግኩትም፣ ግን በማውቀው ሰው ሁላ አያታችኋለሁ እያልኩኝ በስልክ ነው በቃ ስልክ ደውዬ ካልሆነ በስተቀር ወጥቼ አላውቅም። ልጆቼ እዚህ ቤት ማንም እንዲመጣ አይፈልጉም። ከምን አንጻር ነው እንደዚህ ሊሆን የቻሉት? ማንም ሰው እንዳይመጣ ከማንም ጋር እንዳትገናኙ። ምክንያቱም የሆነ የሚጫርታቸው ወይ ደግሞ ይሄንን ሀብት የሚካፈላቸው ሰው የለም። የራሳቸውን እንደፈለጉ ነው እየሆኑበት ያለው። ከዛ አንጻር እንዴት እንደዚህ ሊያደርጉ ይችላሉ? እኔ ምንም አላውቅም በእውነት። አሁን ልጆቹ አባትየው ከተፋ በኋላ ልጆቹ ላይ ያስተዋሉት ጸባይ አለ የመቀየር ምናምን ነገር? ያስተዋልኩት ጸባይ ቢኖር እኔ በእውነት እኔ ከባለቤቴ ከልጆቼ የበለጠ ባለቤቴ ነው ለእኔ በጣም ቅርቤ ነበረኝና እኔ እንጃ እንዲህ በቃ ምን ብዬ ልንገርህ። ምንም እነሱ እየታዘዙልኝ አይደለም። ሊያዩኝ አይፈልጉም። ሳሎን እንድቀመጥ አይፈልጉም። በቃ ሊያዩኝ አይፈልጉም። በጣም ጸባያቸው ተቀይሯል። እኔ ከእነሱ ይልቅ እኔ ባለቤቴ ይሻለኝ ነበረ እና እሱም 2 ወር ሆኖታል ከጠፋና የት እንደምፈልገው አላውቅም እኔ። እሺ እናታችን ይረጋጉ ነበር። ያው ሁሉም ነገር ጥሩ ማሰብ ነው። እንግዲህ ያው እኛም በተቻላችን አቅም መሰረት ባለቤቱን የምንፈልግ ይሆናል። ያው ልጆቹም እንግዲህ ጸባያቸውን እንዴት ማስተካከል እንዳለብን አብረን የምናስብበት ይሆናል። በጣም ከባድ ነገር ነው። እንደነገሩኝ ከሆነ አንድ እናትን እንደዚህ የሚያደርጉ ልጆች በሀገራችን ላይ አሉ ብሎ ማሰብ በጣም ከባድ ነው። እንደምትመለከቱት እንግዲህ ቤተሰቦቻችን እናታቸው በጣም እግራቸው በደረሰባቸው የመኪና አደጋ ምክንያት እግራቸው እንደዚህ መንቀሳቀስ አይችልም። ያን ነገር እያዩ ደግሞ የገዛ አባታቸውም ሲጠፋ እንትን አላሉ። እናታችን ተረጋጉ እናታችን። አሁን የሚያስፈልገው መረጋጋትና መፍትሄ መፈለግ ነው እዚህ ጋር የሚያስፈልገው ማለት ነው። እና እንደዛ ካልሆነ በቀር አሁን በለቅሶ በምን የሚመጣ ነገሮች ለውጥ አይኖርም። እና ስለዚህ ጤነኛ ብሆን እኮ ባለቤቴን ራሴ ፈልጌ ያገኘው ነበር። መንቀሳቀስ ብችል ራሴ ፈልጌ ያገኘው ነበር፣ ግን አልቻልኩም። ልጆችም ላይኝ አልፈለጉ። ሴቷ ልጄ ካጠገቤ አትለይም ነበር። እግሬ ስር የምፈልገውን ሁላ ወጥታ ገዝታ አምጥታ የምፈልገውን ሰርታ ነበር። አሁን ልትይኝ አትፈልግም እና ከዚህ የበለጠ አደጋ እኔ ምን ይደርስብኛል? እኔ ከልጆቼ ውጭ ዘመድ የለኝም፣ የቅርብ ዘመድና እነሱም አሉኝ ያልኳቸው እነሱ ናቸው። አለኝ ያልኩትም እሱ ነው። እሱም የለም እና እንዴት እንደሚሄድ ምን እንደማደርግ አላውቅም። በጣም ጨንቆኝ፣ እባክህን ባለቤቴን ፈልገው አምጣልኝ አለ። እሱ ማንም የለኝም፣ ያለኝ ዘመድ እሱ ነው። እሺ እናታችን ይረጋጉ። እኛም በተቻላችን አቅም ከኛ ጋር የሚሰሩ ሰዎች አሉ። እነሱንም ማስተማርተን ቢሆን ባለቤቱን የምንፈልግ ይሆናል። ግን አሁን በዋነኝነት ማወቁ ፈልገው ነገር
እርግጠኛ ሆነው እርሱ አሁን ባለቤት ውስጥ የመጥፋቱ ኬዝ ከልጆቹ ጋር ይገናኛል ብሎ ያስባሉ? አሁን አዎ ትንሽ እኔ ልጄ በቃ ሊያየኝም አይፈልግም። በጣም ጠልቶኛል። በዛ ላይ ደግሞ እንዳልኩህ ባለፈው ከደበደበው በኋላ በቃ ልጄ እንዲህ የሆነ ቦታ መቶት ጥሎት ይሆን ምን ይሆን እያልኩኝ እየተጠራጠርኩ ነው። እንደተጠራጠርኩት ካወቀ ግን ልጄ የራሱ እኔንም የሚምረኝ አይመስለኝም። በቃ ዞር በይ አንቺ ሳሎን ምን ትሰሪያለሽ ወደዛ እያለ ስለሚያመናጭቀኝ፣ ታዲያ በዚህ አይነት እኔ ባለቤቴን አለመምታቱና የሆነ ቦታ አለመጣሉ በምን እርግጠኛ ሆናለሁ እያልኩ እሱን እየጠረጠርኩት ነው። ምናልባት ሴቷ ልጄ ኪያዬ ይሄን አታረግም፣ ግን ወንዱ ልጄ በጣም ከባድ የገንዘብ ሰው ነው። በጣም ገንዘብ በጣም ይወዳል። ይሄ ግን የሆነው ከቅርብ ሰዓት ነው። ከጓደኞቹ ጋር ከሚውላቸው ጓደኞች ጋር የነሱ ተጽዕኖ ይመስለኛል እንደዚህ ገንዘብ ወዳድ እንዲሆነ ያደረገውት እንጂ እኔ ልጆቼ መልካም ልጆች ነበሩ፣ ጥሩ ልጆች ነበሩ። በእውነት ለእኔና ለአባታቸው ታዛዥ ነበሩ። አሁን ገንዘብ ካሉ በኋላ ግን ስለ ገንዘብ ማሰብ ከጀመሩ በኋላ እኛን አይፈልጉንም። ገንዘብ ብቻ ነው ሀሳባቸው እና ይሄን አለማድረጉ ልጄን እርግጠኛ ልሆንልህ አልችልም። በቃ እና ያለሁበት ሁኔታ በጣም አሳሳቢ ነው። ከሚያሳየኝ ነገር፣ ከሚያገማጭጨኝ፣ ከሚገፋኝ፣ ከሚገፈተረኝ አንጻር ሳየው በቃ ልጄ እኔ ራሱ በጣም እያስፈራኝ ነው። የሚሄድበት ዘመድ እና ቤተሰብ ቢኖረኝ እኔ ውልቅ ብዬ ብሄድ ራሱ ደስታዬን አልችለውም እና ጨንቆኝ ነው እዚህ ቤት ቁጭ ያልኩት። በዛ ላይ ቤቴ የእናቴ ቤት ነው። ይሄ የእናቴ ውርስ ነው እና እናቴንም በጣም ነበረ የምወዳት። ቤቱን ልክ እንደ እናቴ ነው የማየው። ይሄን ቤቴን ትቼ ወዴት እሄዳለሁ? ምን መሄጃ አለኝ? እና እባክህን አፈላልግልኝ፣ እባክህን እርዳኝ፣ እባክህን። እሺ እንግዲህ እናታችን ይረጋጉ። ያው እንደነገርኩት እኛም ያለውን ነገር ባለቤቱን መፈላለግ ስራ በሚገባ የምንሰራ ይሆናል። እሺ ሌላ መጠየቅ የምፈልገው ነገር ያው ከዚህ በፊት የመኪና አደጋ ደርሶብኝ ነው ብለውኝ ነበረ እግሮት ላይ እና በዚህ የመኪና አደጋ ጊዜ እንዴት ሊፈጠር ቻለ እና ባለቤቱ ላይ የደረሰ አደጋ ነበረ? ባለቤቴ ላይ የደረሰ አደጋ የለም። አደጋው ሙሉ በሙሉ እኔ ላይ ነው የደረሰው። እኔ ነኝ በጣም የተጎዳሁት። በወቅቱ ነፍሰ ጡርም ነበርኩኝ፣ ማለት የአንድ 4 ወር ነበርኩኝ። በዛ ምክንያት የሆነ ልጅም አልነበረም። ይሄ ነገር ተከሰተ። እኔም ከዛ በኋላ መውለድ አልቻልኩም። ብዙ ለፋን፣ ብዙ ጣርን፣ መውለድ አልቻልኩኝ። ማለት እነሱን ከወለዱ በኋላ ነው አደጋ የተፈጠረው ነው ወይስ እንዴት ነው? አይ ከዛ በፊት ነው እና እኔ ይሄን ነገር መናገር አልፈለኩም ነበር። ግራ እያገቡኝ ነው ስሉት አሁን እነሱን ከመወዱት በፊት ይሄ አደጋ ከተፈጠረ ማለት እነዚህ ልጆች የእርሶ ልጆች አይደሉም ማለት ነው ወይስ ባለቤቶች ከሌላ የወለዳቸው ናቸው? አይ ከሌላ እንኳን እሱ እንደዚህ አይነት ሰው አይደለም። ያልነገርኩህ እኔ ልጆቼን አምጬ ባልወልዳቸው ልጆቼ ስለሆኑ ነው። አለመውለዴን ላለመናገር ፈልጌ ነበር ዝም ያልኩህ። አንተ ግን በጣም በቃ ልታስወራኝ እየሞከርክ ነው። ያው ሁሉም መረጃ ማወቅ ስላለብን ልጆቼ እንደ ልጆቼ ናቸው። አለመውለዴን እኔ ራሴን ማሳመን አልፈልግም። ገባህ? ለምን ህመሜን፣ ለምን ቁስሌን ትደግምብኛለህ? ለምን ታሳምመኛለህ? የማልፈልገውን ጥያቄ ለምን ትጠይቀኛለህ? እኔ ልጆቼ ናቸው። አምጬ ባልወልዳቸውም ልጆቼ ናቸው። በወቅቱ እንዳልኩ ነፍሰ ጡር ነበርኩ። ያ ነገር ፊል አድርጎብኛል። በአደጋ ምክንያት ብዙ ችግር ደርሶብኛል። ከዛ በኋላ እኔና ባለቤቴ በጣም ለመውለድ ጥረናል፣ ግን አልተሳካልኝም። ድጋሚ መውለድ እንደማልችል ሲነገረኝ እነዚህን 2 ልጆች ከማደጎ ቤት ነው አምጥቼ ያሳደግኳቸው። ነገር ግን እኔ አለመውለዴን ለራሴ ማሳመን ስለማልፈልግ ነው ያልነገርኩት። ያው ይቅርታ አድርጉልኝና እኔም ይሄን ነገር የጠየቅኩት ያው ያመኛል፣ ሙሉ መረጃ ማወቅ ስላለብኝ ነው። ባትጠይቀኝ ይሻል ነበረ እና በጣም እዚህ ነው አበር ሚንካኮ እዚህ ልጆቹስ መጥቶ ይሆናሉ። ልጆቼ መጥተው አደራ ልጆቼ እኔ እንዳልወለድኳቸው እንዳትነግራቸው። ከማህፀኔ ባላወጣቸው ልጆቼ ናቸው።
የምን ካሜራ? ሰላም ነው? እንዴት ነው? ሰላም ነው? ምን ሰብሰበሽ? ተረጋግታችሁ እናወራለን። ምን ፈልገህ መጣ? ምንድን ነው ካሜራው? መጀመሪያ ቁጭ በልና። ምን እያለች ነው? ለምን ቁጭ እላለሁ? ንገረኝ። ምንድን ነው ካሜራው? ምንድን ነው? ለምን እንደ ትልቅ ሰዎች ቁጭ ብለን ብናወራ ይሻላል? ቁጭ በሉ ነው፣ ቁጭ በሉ። ነይ ኪያዬ። ማን ነው እሱ? ባቢ እንግዳ ነው። ንገቡ። ምንድን ነው? ነይ ወንድም ኪያዬ። ለምን ተረጋግተን ነው? ኪያዬ ነይ፣ አንቺ ትረጅኛለሽ። ነይ እናቴ። ምን ፈልገህ መጣ? ማን ነው? ምን ልትነግሪኝ ትችላለሽ? ምን ሰብስበሽብን ይዘሽ? ካሜራ ምናምን ምንድነው? ማስካርገህ ማን ነህ አንተ? እኮ ያለውን ነገር ለምን ተረጋግተን ብናወራ ይሻላል? ምንድን ያለው ነገር? ምንም የሌለ ምን የሰው ቤት ዘው ብሎ ይገባል? ማንን ያስገባሽ? ቤቱን ልታዘርፍ? እኔ ጠርቸው ነው ዘው ብሎ ጭራሽ ሰብስበሽ ይዘሽ መጣሽ። እንደዚህ ሰው ፊት እንኳን እንደዚህ አትናገሩ። እስቲ ሰው ፊት እንኳን እንደው ዲስፕሊን ያላችሁ ልጆች ሁሉ ባካችሁ። ምን ፈልገህ መጣ ወንድሜ? ለምን አትነግረኝም? እኮ መጀመሪያ ተረጋጉና ያለውን ነገር ልንገራችሁ እኮ እየሰማንህ ነው። ንገረን። ምን ልትመረምር? ምን የሰው ቤት ዘው ብሎ ይገባል? የፍርድ ቤት ማስረጃ አለ? ማን ይላከ? የሚመረመር ነገር አለ እኛ ቤት? ማን ይላከ? እኔ ነኝ የጠራሁት። ነገርና አላችሁ ለምን ጠራሽ? አባታችሁ ከጠፋ 2 ወር ሆኖታል። እናንተ ስለ አባታችሁ ምንም ነገር አልጨነቃችሁም። እኔ እየታመምኩ ነው። እናንተ እያያችሁኝ አይደለም። እኔን እያያችሁኝ አይደለም። እየጎበኛችሁኝ አይደለም። ምንም ፈልገው አይደለም እንዴ ወተን የመጣ? የለም እየፈለጋችሁት አይደለም። የት ነው የፈለጋችሁት? እየፈለጋችሁት አሁን ሄደን የመጣ ነው። የት ነው እኮ እንዴ ፈለጋችሁ? እየዞርን እያካለልን ነው ያለበትን ቦታ እየፈለግን ነው። እሺ በምን መንገድ ፈለጋችሁ? አባታችን ጠፍቶ ዝም ብለን ቁጭ ምን ይመስልሃል? እኮ እሱን እኮ ነው እያጣራ ያሉት። መንገድ እያጣራን ያለ ነው፣ እየፈለግን ነው ያለ ነው። የእናንተ የሚፈለግ እንትን ደግሞ በቂ ሆኖ አላገኙትም። እናታችንን ይንጠሩ። በቃ ከዚህ በላይ ምንም መርማሪ ምናምን አያስፈልግም። እኛም በቃ እኛ ለአባታችን እስከማገኘው ድረስ እሷ እጁ ያለበት ነው የሚመስለኝ። እሷ በአባታችን መጥፋት እጁ ያለበት ኪያ ምን እያልሽ ነው ልጄ? ምን ነው እንደዛ ነው? ምን እያልሽኝ ነው? እኔና አባትሽ አንድ ቀን ጥፋትሽን ለመሸፋፈን ጭራሽ ምን ሆናችሁ ነው እናንተ እንደዚህ የምትሆኑት? ምን ሆናችሁ እኛ ነው? ከአባታችን ጋር ያለንን ግንኙነት እያቆረፈልሽው ነበር። ይኸው ብን አድርገሽ አስጠፋሹ። ነገሩን አንድ ተረጋግተን ብናወራ አይሻልም? ምኑን እንነጋጋ? አባቴ ምን ፈልገህ መጣ? ለምን አትነግረን? አሁን እያለቀሽ አታስመስይ። አባታችሁ ከጠፋ 2 ወር አልፎታል። እንባ ዝም ሁሌ የለመደችው ተያት ታልቅስ። ማንም እንትን የሚልሽ የለም። የለመድሽው ነው እንባ። እሺ ለማንኛውም እናታችንን እንትን በልና እኛን ሁለታችን ነው ያለው ከእናንተ ጋር። እሺ ማዘር እርሱ ይጡና ከሳቸው ጋር ነው ተያት አስመሳይ እንዲህ ብለሽ ነው እሱ ነው የሚያስጠፋው። እሺ ቁጭ በል። እሺ አንተ ምን ልታወራ? ምን ፈልግሽ? አሁን ምን ቁጭ ልበል? ምን ፈልገህ መጣ? እኛም እኮ ካንተ በቃ እንደናንተ እኮ ነው። ምንም የምናውቀው ነገር የለም። ጥራት ሴትዮዋን ለምን አስገባት ወደ ውስጥ? እኮ አሁን እኔ ማውራት ፈለኩ ከእናንተ ጋር። ምን ማውራት ፈለክ? ምን የሚወራ ነገር አለ? አባታችን የሰው ቤት ዘው ብለህ እየፈለግነው ነው። አባታችን እንወደዋለን። አባታችን እኮ እኔም እኮ አሁን እያደረኩ ያለሁት አባታችሁ እንዲገኝ ያፈልጉ ማለት ነው ወይስ ምንድነው? ይኸው ወፈልጋ ነው እየመጣን ያለ ነው። የምን መርማሪ የምን ፖሊስ ነው? ምን ፈልገህ መጣን? መርማሪ ነኝ እንትና ካሜራ መርማሪ እንደዚህ ነው እንዴ? ካሜራ ይዘህ መጥተህ ነው የምትመረምረው? ያሳሳዎች የካሜራ ጉዳይ ነው ማለት ነው። ካሜራ ምንም ይሁን የሰው ቤት እንዴት ዘው ብለህ ትገባለህ? ችግር የለውም እኮ ካሜራው መጥፋት ካለበት ካሜራው ጠፍቶ እኛ ማውራት እንችላለን። የካሜራ ነገር የሚያሳስባችሁ ከሆነ ካሜራ አይደለም። አንተ ተነስተህ ውጣልን ከቤታችን። ቤታችን ውስጥ እኛ የምንፈልገው አባታችን መገኘቱ ነው እንጂ ለአንተ ለምን እንደምትቀርጽ እራሱ አልገባንም። ከኛ ከአባት መገኘት ጋር ይሄ መቀረጻ ምናምን ምንድነው? ስለዚህ አሁን ደግሞ የመጣሁት የእናንተ አባት ጠፍቶ ከጠፋም 2 ወር እንደሆነው እና ምንም አይነት ፍንጭ እንዳለ ማን ነው ጠፍቷል ያለክ? ያቺ ሴትዮ አሁን ያስገባሃል። እሷ ነች። እጇ ሳይኖርበት አይቀርም ከሷ ከመጥፋቱ ጋር እንደውም ማለት ለጥፋቷን ለመሸፋፈን ነው አንተን ይዛክ የመጣችው። ኦኬ እሷ ጥፋት አለባት። እንዴት ነው ጥፋት የሚኖርበት? በቃ ምን አስባ ነው አንተን ይዛ ለምን ትመጣለች? ምን ማለት ነው? ይሄ ነገር እንዴት የአባትህ መገኝ መፈለግ ለምን? እኔ እየፈለኩት እኔ ለአባቴ አልበቃም? ለአባቴ አንስቼ ነው አንተን ይዛ የምመጣው? ምን ትሰራለህ? የሰው ቤት ዘው ብለን እንዴት ትገባለህ? ማዘዣ አለክ?
ማዘዣ አለኝ ላሳይ ይችላል። አልፈልግም። እንዴት ዝም ብለህ ትገባለህ? እኔ የቤቱ ባለቤት እያለሁ ነገርኩህ እኮ ማዘዣ አለኝ። ማዘዣ ነው የፈለግኸው? እኔን አስፈቅደኝ ለእኔ ነግረኸኛል። ይቅርታ እናትህም እኮ የቤቱ ባለቤት ናቸው። ማን ያደርጋት? የጠፋባቸው ደግሞ ባለቤታቸው ነው። እሷን ሳይሆን እኔን ጠይቀሃል። እኔን መጠየቅ ነበረ። በሰዓቱ አልነበራችሁ መጠበቅ ነበረ። ቢሆን ቀጥል። እናታችሁ ካለች በቂ ነው። የቤቱ ባለቤት የእናንተ ወላጅ የሆነችው እናት እዚህ ቤት። እሺ አሁን ምንድን ነው ፈልገህ የመጣው? ጉዳዩን ልትነግረኝ ትችላለህ እኮ። እየነገርኳችሁ እኮ ነው። አሁን እናንተ ተረጋግታችሁ ብታዳምጡኝ ፈቃደኛ ነው። እየሰማንህ እኮ ነው ያለነው። ንገረን፣ ምን መፍትሄ ልትሰጠን መጣ? ካሜራ ደቅነ እኮ። ካሜራው መጥፋት ይችላል፣ ችግር የለውም። አጥፋልን። አዎ አጥፋላቸው ካሜራ ነው፣ ችግር የለውም። እሺ ወደ ጉዳዩ ስንመጣ አባታችሁ ጠፍቷል። አባታችሁ ደግሞ ከመጥፋቱ በፊት ከእናንተ ጋርም የተለያየ ጭቅጭቅ ቤት ሲያደርግ ነበር። ማን ያለህ? ጭቅጭቅ መረጃ አለ? የጠራችሁ አይደለ? መረጃ አለ? መፍትሄ ልትሰጠን እንደምንጨቃጨቅ መረጃ አለ? ይሄን ልትነግረህ ነው። የቤታችንን ነገር ልትነግረህ ነው እንጂ የጠራችሁ ለሁሉም ሰው የምታወራው ነገር ነው ይሄ። እሷ ማለት ነው እንጂ ከመገኘቱ ጋር ምንም እንትን የላትም እሷ። እናንተ እንደዚህ አንድ ላይ አድርጎ ማውራት ከባድ ነው። እኩል ነው በጣም የምንለፈልፉት። ወይ አንተ ወይ አንቺ ውጡና ተራው ተራራው ይፈልጋሉ። እሺ እየሰማን ነው። ከቅድም ጀምሮ ግን ወደ ጉዳዩ ተነሱታ። አንተ ተነሱታ። ጭራሽ እኛን ውጡ ትላለህ። አቢ ቆይ ተረጋጋ። ይንገረን። እሺ ትሰማኛለህ? እንደውም ማለት ነው ሁለታችሁም ሳያችሁ ምንም አልማረም። እንደውም አንተ ትወጣና ውጪ ትጠብቅኛለህ። ስለዚህ ሰው ነው አውራታለሁ። ምን ማለት ነው? አብረን አንተ ብዙ እስካሁን ታግሻለህ። ጭራሽ ውጣ እያለኝ እኮ ከቤት ቤታችን ልታዝ ትፈልጋለህ? አንቺ አፍሽን ዝጊ። አንተ ትወጣለህ። ውጪ አይታችኋል አይደል? አይሆነ እላፊ ነገር ጉልበት ልትጠቀም ነው ጭራሽ። ሰብስበን የመጣው ተነስቷል። ተመልከች። ተው እንጂ ምን እያረካው ነው? ተው እንዴ! ከቤት ወዴት ሄደለ? ተመልከች። ማን ነው በረማስቱ? ቁጭ ሰው በክብር ሲያወራችሁ አትወዱማ። አሁን ምንም ነገር አልፈልግም። ወንድሜ ምን ልታረጉት ነው? ምን ያርጋችሁ? መጠየቅሽን ነገር ብቻ ነው ማለት ነው። ሰሚኛለሽ አይደል? እየሰማው ነው። ይሄ አባታችሁ መጥፋት ኬስ ከእናንተ ጋር ይገናኛል። ቆይ ግን ማነህ? አሰይ ማናት ቤ እንደዚህ የማድረግ መብት የሰጠህ ማን ነው? ቤታችን መተህ ማዘዝ የምትችለው ማነህ? እሱን አስር ያልነግርሽ። አባታችሁ የጠፋው ኬስ ከእናንተ ጋር ይገናኛል። ይሄ ደግሞ ወይ ከወንድምሽ ወይ ካንቺ ያልፍ። ምክንያቱም በተደጋጋሚ ለመጠጥ ለተለያየ ነገር እያላችሁ ገንዘብ እንለውጣለን ብላችሁ ትወስዳላችሁ፣ ግን በተለያየ ነገር እንዳትጠፉት ከእናንተ ሰምቻለሁ መረጃ እና እሱ በቂ የሆነ መረጃ አግኝቻለሁ። ምን ያገናኘዋል? ሲቀጥል ደግሞ በተደጋጋሚ ከአባታችሁ ጋር ስትጣሉ እንደነበረ በንብረት ጉዳይ ስትጣሉ እንደነበረ ደርሼበታለሁ። ስለዚህ አሁን ምን የምፈልገው ካሜራውም ጠፍቷል። እሺ ከአንቺ የምፈልገው ራስሽን ወጣት ነሽ እንደምትይው ወይኔ ገብተሽ ከምትማቅቂ ምንድነው የምታወራው? ነገርኩሽ። ምንድነው የምታወራው? ወይኔ ገብተሽ ከምትማቅቂ እዛ ዘብጥያ ከምትወርጂ በዚህ እድሜሽ በአባታችን መጥፋት ያላዘነ እያንዳንዱን ነገር እሷ ስላለቀሰች ነው እንዴ? ተሰሚኛለሽ አይደል? እኛ ስሜታችንን መግለጽ ስላልቻልን ነው። ምንድነው የምትለን? ምንድነው አርጉ የምትለን? እያንዳንዱን ነገር እንድንነግሪኝ ነው ፈልግ። ምን ልንገርህ? አባታችሁ ለምን ሊጠፋ እንደቻለ እንዴት እንደጠፋ መንስኤው ምንድነው? ነገርኩህ እኮ ቅድም በእሷ ምክንያት በቃ በእሷ ምክንያት እንዳልነው ሁላችን ማሰመር እናውቀዋለን። ወንድምሽም እንዲህ ሲያንገበግቡ የነበረው በእሷ ምክንያት ቢሆንም እንደይንገበግቡ ዛሬ እናንተ ሁለታችሁ ያረጋችሁ ነገር ስላለ እኔ እንደዚህ የምትጠይቀኛለህ? አሁን ነው እኮ ያወከን። ምን ማስረጃ ኖሮ እንዲህ ለማውራት ቻልክ? ምን የምታውቀው ነገር አለ? እኛና አባታችን ያለንን ግንኙነት ምን የምታውቀው ነገር አለ? እስቲ ስለ አባትሽና ስለ አንቺ እስቲ ንገሪኝ። እስቲ ግንኙነታችሁ ምን ልንገርህ? ግንኙነታችሁ እስቲ እኔ የማላውቀውን ግንኙነት እናንተ የምታውቁ ግንኙነት እስቲ ንገሪኝ። በቃ እንደማንኛውም አባትና ልጆች ነን። እንደማንኛውም ማለት በቃ እንደማንኛውም ሰው ነው። እንግዲህ ምንም የተለየ ነገር የለንም። እናታችን እንደምትነግርህ አይደለም። ኦኬ። አባታችንን በጣም እንወደዋለን። እሺ በቃ የሚያስፈልገንን ነገር ሁሉ ሲሰጠን ነው የኖረው። በቃ ደግ አባት ነው የነበረ። ምንም ይሄ ነው ብዬ የምነግርህ። ኦኬ። እንደዚህ የሆነ ደግ የሆነ አባት ከሆነ ታዲያ ሲጠፋ ምን ነው ዝም ብላችሁ አርፋችሁ ሰላማችሁን አግኝታችሁ ተቀመጣችሁ? እንዴት ተቀመጥን? እሷ ናት ያለችህ። ተቀመጡ ያለች እሷ ናት። እሱ እኮ ምን ሁኔታቸው እስከ ያስታውቃል። አባታችሁ ይጠፋባችሁ አይደለም የሆነ አንድ ብር ይጣላቸው መስሉ። እንዴት እንሆን ከዚህ በላይ
እንዴት እንሁን? እየፈለግነው ነው ያለነው። እሺ በምን ፈለግሽ? እስኪ ለምሳሌ ፈለጋችሁትን እስኪ በሰው እያፈላለግን ነው ያለነው። በቃ በሄደበትን ቦታ ሁሉ በቃ እየጠየቅን በቃ እያፈላለግን ነው ያለነው። ግዴታ ለአንተ ማሳወቅ አለብን። በሰው ይሄ የሚያክል ነገር ይዛችሁ በቴክኖሎጂ በተስፋፋበት ሰዓት ላይ ጭራሽ በሰው ነው እንዳዋጅ ነገር ይፈልጉት። እንዴት እናርግ ታዲያ? እንዴት ማድረግ ነበረብን? እኛም አብረን መጥፋት ነበረብን? ምን አድርጉ ነው የምትለን? እኔ እንደዛ አልወጣኝም እንዴ ግን አባቴ ነው ብለሽ እስካሰብሽ ድረስ የሆነ እንዳሁን እንደነገርሽ መጣ የምትቆረቆሩለት አባት ከሆነ ድረስ ነገር እንድትነግሪኝ ነው ፈልገው። ምን ልንገር? እያንዳንዱን ነገር። ቆይ አንተ ምንድን ነህ? ቆይ ማን ነህ? ወይስ አንተን በድብቅ የወለደው ልጅ ነህ? ንብረት ፈልገህ ነው የመጣው? ገና ለገና ጠፍቷል ብለህ ነው የመጣኸው? ወይ ንብረት ልትካፈል? ሲጀመር አሁን እናንተ የንብረት ምናምን የምትስ ነገር እኮ ነገ ጥለን ነው ምን ነገር ምንም የሚያስጨንቅ ነገር አይደለም። ዝም በል እሱን እናትሽ እንኳን እንዲያማችሁ ምን ማለት ማለት ነው? የጠሩሽ እኮ ነው እንጂ ከባድ ነው። ቆይ እንዳመጣሽው አስወጪልኝ። ይሄን ሰውዬ ምን እንደሚለኝ አላውቅም። እሺ ከአባቴ ጋር ምን ያገናኘዋል ይሄ ሰውዬ? ማን ነው? ምንድነው? ነው ልጁ ነው ይሄ? ምን ሆነሽ? ሊካፈል ነው የመጣው? እኔ ለምጮህ ይዋል። ቆንቻ አሁን ስለነበረው እንደሚያሳስብሽ እናትሽ እንደዚህ ነው ነገር እንደዚህ የሚመጣ እንግዳ ላይ እንደዚህ የምትጮሁት? ኧረ ተይ አንቺ እንኳን ጥሩ ልጅ አለ። ምን ማለት ነው? እዚህ ጋር ምን ይሻላል መሰለኝ? እሺ ቀስ ናች። እኔማ ለኔ የምታስቡ ልጃችሁ በደንብ በቃ የምትንከባከቡ ይመስሎኝ ነበር። ለካ ነፍሰ ገዳይ ነሽ እያለኝ ነው። ኪያዬ ምን ሆነሽ ነው ልጄ? እንዴት እንዳሳደግኳችሁ አለበት እያለኝ ነው ያለው። ኧረ ተይ እንደዚህ አትናገሪ፣ ሰው ፊት እንደዚህ አታዋርጂኝ። እኔ አባቴ እንደዛ ማድረግ ሰው ላይ ኧረ እባክሽ እንደዚህ አታዋርጂኝ ሰው ፊት እባክሽ። ብቻዬን ሰውን እንትን የምትሉኝ አይበቃም? በቃ ታለቅሽብኝ። አንቺ ቢያንስ ለእናትሽ ታለቅሽብኝ። ኧረ እባክሽ አንቺ ልጅ እባክሽ። እኔ በጣም ምርር ስልችት ብሎኛል። የዚህ ሴትዮ በቃ ሴትዮ አትበይኝ። እናትሽ ነኝ እንደ እናቱኝ። ከዚህ በላይ እንዴት ልሁንላችሁ ለእናንተ? አንቺ ሰማያለሽ ያለኝን ነገርና የሚገባችሁን አድርጌላችሁ እንዴት እንዳሳደግኳችሁ እንኳን አታስታውሽም? መረቴ ልጄቴ ሁሌ ወሬዋ ግዴታሽ ነው። እስከወለድሽን ድረስ ግዴታሽ ነው። በቃ ግዴታሽ ነው። አንቺም እኮ ልጇ እስከሆንሽ ድረስ እሷ መንካከብ ግዴታ አለብሽ። ግዴታ የለብኝም። እሷ መርጣ ነው እዚህ ያመጣች። ግዴታ የለብኝም። ነገም እኮ አንቺ እናቱኛለሽ። ይረሳሽ ነው። ሴት እኮ ነሽ። በቃ ተወኝ ኪያ እባክሽ። የሚመጣ ሰው ላይ እንኳን እንደዚህ አትጭኝ። እኔን እንደፈለጋችሁ አድርጉኝ። የሚመጣ ሰውን እንኳን አክብሩ እባካችሁ። አባታችን ከየት ላምጣው? ምን አድርግ ነው የምትለኝ? ቢያንስ ማግኘታችን ማባት ይችላል። ቢያንስ መረጃ መስጠት ትችላለሽ። ያ ነገር እኮ ለኛ ካንቺ እስካሁን እሷ የሰጠችህ አልበቃህም? ያው እኔ ምንም አላልኩትም። ምን ቀረሽ? የአባታችሁ መጥፋት ለእናንተ ያስደሰታችሁ ነው የሚመስለኝ። እኔ ላይ እንደፈለጋችሁ እንድትፈነጩ ሆናችሁ የእሱ መጥፋት እሱ እንኳን ያገዘኝ ነበረ። የእናንተን አፍ ያዘጋልኝ ነበር። ትንሽ እንኳን የእሱ መጨቅጨቅ አንሷችሁ እኔ ላይ እሱ አሁን የለማ። እኔ እንደፈለጋችሁ ቤቱን ተቆጣጣራችሁ። ገንዘብ አይደለም ብሎ እንዲጠፋ ያደረግሽ። ይሄ ወንድምሽ ሆን ብሎ እንዲጣላ ያደረግሽ። ይሄ ወንድምሽ ትእዛዝ ነው። ወንድምሽ እንደዛረግ ምስኪን ሰው ነበር። መነሳት እንደማልችል ስለምታውቂ ነው እንደዚህ የምታረጊኝ። በጥፊ ነበር አቃጥኝ። መንቀሳቀስ እንደማልችል ስለምታውቂ አሳግሽ ነው። አስርብሬ ነበር። አስወጭልኝ ነው እያልኩሽ ያለሁት። በዚህ አይነትማ ትገሉኛላችሁ፣ አንቃችሁ ትገሉኛላችሁ። ወይ ከሱ ጋር ብሄድ ይሻለኛል። እንዴት ነው ድፍት ብትኝ? እናትሽ አይደለሁ እኔ እናትሽ አይደለሁ። አንቺ ጋር እንደዚህ ሆና እያሳደገች ይሻለኝ መናገር ያለብሽ። እኔ አሁንም ቢሆን የምፈልገው የእናንተን መጨቃጨቅ መጣላት ነው። እንዴት ነው ሰው ፊት ድፍት ብትኝ? አባትሽ የጠፋበት ምክንያት ምንድን ነው? የምታውቂውን ነገር ብቻ እንድትሰጪኝ ነው። ከወንድምሽ ጋር የሚያገናኘው ነገር ካለ ምን ያገናኝ? ከኛ ሌላ የአባት ጠላቶችም ካሉ እንድነግሪኝ ነው ፈልገው። እሱን እያጣራን ነበረ። በቃ እኮ የደረስሽበት መረጃ ልትጭንቻለሽ። ምን ልስጥ? በቃ እንደጠፋ ብቻ ነው የምናውቀው። ማንም ኮቴው ያያ ሰው የለም፣ ማንም የለም።
እኔ ብቻዬን እችም ከኛ ጋር እንደመተባበር እና አባታችንን እንደመፈለግ ሌላ ሰው አምጥታ እኛን ታስወቅሰናለች። ሰው ፊት እንኳን ትንሽ ክብር እንኳን ስጪኝ። እናትሽ ነኝ 9 ወር ተሸክሜ አላከበርሽንም። ይኸው ነፍሰ ገዳይ ናችሁ የሚል ሰው አመጣሽ። ነፍሰ ገዳይ አይደለም ባለቤቴ ጠፍቷል። ገለሽዋል እንዴ? በጣም ደጋግመሽ እናንተ የሚበልጥ እሱ ይንከባከበኛል የበለጠ የሱ መጥፋት ገና ያሳሰበኝ ያስጨነቀኝ ታውቂዋለሽ። ማን ነው እሱ? ይረዳኛል ሊካፈል ይመጣል። ገና እናንተ እየፈለጋችሁ ስላልሆነ እሱ ይፈልግልኛል። ስለአባትሽ መጥፋት ሳይሆን ስለ ንብረቱ ነው። በቃ በዚህ ጊዜ እኮ በቃ እሱ የሚፈልግ ሰው ብቻ ነው። በዚህ አይነት አንቃችሁ ትገሉኛላችሁ። እኔ በቃ ያሳስባል የእናንተ ነገር። እንደዚህ ማለትሽ በጣም ይገርማል። ለፍቻ ያሳደግኩሽ እንደዚህ እንድትመልሽልኝ ነው። እንደዚህ ታበሻቀጪኝ ነው። እኔ እናትሽ እኮ ነኝ። እኔ ዝም በል አንቺ ዝም በይ። በቃ የምትፈልገውን ነገር አድርግና ውጣልን። መጨረሻ ላይ ሳይደርስ አይወጣም። ለህግ ሳታሳውቅልኝ መጨረሻ ላይ ምን እንዳለ ከዚህ በኋላ ከአባትሽ መጥፋት በኋላ ምን እንዳለ ያለውን ነገር እንትሳለን ከዚህ ሰርቷል። ያንን ነገር ደግሞ ወደሽ ተገደሽ ትናገረታለሽ ማለት እኔም ደስ ይለኛል። ስለዚህ እኔ አሁን የምፈልገው አባቴ ከኔ ጋር የሚያገናኘው ኬዝ የለም ብለሽ የለም። ከኛ ጋር ምንም የሚያገናኘው ነገር የለም። ስለዚህ ደግሞ እስካሁን እየፈለጋችሁት ነበር። የሷ ለመጥፋት እኮ ምንም አልቆጨም። ያገኘሽው መረጃ ልትስጪኝ ፈቃደኛ ነሽ ወይስ አይደለሽ? ፈቃደኛ ነኝ። ስለዚህ ነገርኛ ግን አንተ እስካሁን እኮ በቃ ነገሩን ወደ እኔ ነበር እያመጣኸው የነበረው። በስነ ስርዓት ልትጠይቀኝ አልፈለግም እንዴ? ወደኛ እኮ ነው እያመጣኸው ያለኸው። በቃ ትንሽ ተጋጭተን በነበረበት ጊዜ በቃ እሱን እያነሳ እሷ የነገረችህን ይዘህ ነው እያወቀስከን የነበረው። ልትሰማን እንኳን ፈቃደኛ አልነበርክም። ልስማሽ ንገሪ፣ ልስማሽ። በቃ ከአባታችን ጋር የነበረንን ግንኙነት ነው የምነግርህ። በቃ እንደማንኛውም አባት ማለት ነው። እንደማንኛውም አባት አይደለም። አባታቸውንም ልክ እንደኔ ሲያንገበግቡት ነበረ፣ ሲጨቀጭቁት ነበር። በየጊዜው ገንዘብ። አሁን እንደምታየው ደበድበኝ ተነሳለሽ። በቃ እሷ ባለችበት እንዴት ላውራ? እኔ ወልጄ ነው ያወራች የኛን ኢሜጅ አበላሽታለች። በቃ በፊት በዚህ አይነት ጥለኸኝ ስትሄድ በቃ አንቀው ይገሉኛል እነዚህ ሁለት ልጆች። ይረጋጉና ያለውን ነገር ከሷ ምንስ ነው ምን እንደምትል ያለው ነገር እንግዲህ ከነገረችንና አግባባት እንግዲህ በቃ ያገኘነው መረጃ የዛን ቀን እሷን ሸኝቷት እንደነበረ የሐኪም ቤት ቀጠሮ ነበራት ለእግሯ በራይድ ሸኝቷት ነበረ። በቃ ከዛ በኋላ ጠፋ ነው። በቃ ጠፋ ማለት ነው። በቃ ግቢ ውስጥ የነበረም ሰው ስንጠይቅ የለም ነው፣ የሰፈሩን ሰው ስንጠይቅ አላየነውም ነው እያሉን ያሉት። ይሄድበታል ብለን የምናስበው ቦታ ሁሉ ፈለግን አተናል። በቃ ለምሳሌ የት ትፈልጋችኋል? ለመረጃ የት ትፈልጋችኋል? ከጓደኞቹ ጋር የሚዝናናበት ቦታ ነበረ። ጓደኞቹን ጠየቅን፣ የለም። እንደ ቀልድ ጠፋ። መስሪያ ቦታም ሄደን ነበረ። ሰው እኮ ነው እንዴት እንደቃጠፋ ይባላል። ምን እናድርግ ታዲያ? ለዳ ዝም ብለሽ ጠፋ ወንዴ ኪያ። እስቲ ዝም በይ። እኔ እኮ እግሬን ስላመመኝ መውጣትና መግባት ስለማልችል ነው። ወጣችሁ ለፖሊስ ተናግራችሁ ማተፈለልጉት ለምንድን ነው? እንደቃ ጠፋት። በቃ ጠፋ። ምን ማድረግ አለብን? እንዴት እንደዚህ ያለሽ? እናትሽ እንዳለች ለፖሊስ መረጃ እንዴት እንደዚህ ያለሽ? ሰተናል። ለምናውቀው እዚህ ሰፈር የሆነ የምናውቀው ፖሊስ ነበር። እሱም ነግረናል። ምንም የመጣው የደረስንበት እናሳውቃቸዋለን ብለን ይሄ ቁጭ ብለን እየጠበቅን ያለ ነው። ከአቅማችን በላይ ነው። አልነገራችሁ? ምን እናድርግ? አልነገራችሁ? ነግረናል። አንቺ የምታውቂው ነገር አለ። ከእግሩ ከወጣ በኋላ እኔ ላይ መፈንጨት፣ እኔን መሳደብ፣ እኔን ከሳሎን ወደ ጓዳ እያስገባችሁ እናንተ የምትደውሉት አንዱ ምክንያት ነሽ። ታወሩት ነገር ራሱ እንድሰማችሁ ነው ፈልጉ። ምንም እንደዚህ ምን ነገር አስወጣልኝ። ይሻለኛል ብቻዬን ብሆን ይሻለኛል ብቻዬን ብሆን። በጣም ከባድ። እንደምታያቸው እነዚህ ሁለት ልጆች እኔን አንቀው ሊደፉኝ ነው። በቃ አሁን ያሳስባል፣ ያስጨንቃል። መጨረሻዬ እያቸው ልጆቹ ከአባታቸው መጥፋት ቀን ጀምሮ ይሄው በጣም ተለውጠዋል። የሚሰጡኝ መልስ በጣም ከባድ ነው። እኔ እንደ ውሻ ነው የሚያደርጉኝ። በቃ እንደ ውሻ ማናገር አይፈልጉ፣ እኔን ማየት አይፈልጉ። ያለው ሀሳብ ጭንቅላታቸውን የተቆጣጠራቸው ገንዘብና ገንዘብ። እንዴት እንደዚህ ይሆናል? አሁን እንግዲህ እናታችን ያው ሁለቱም ልጆች ለማውራት ሞክሬያለሁ። በጣም ነገሩ በጣም ውስብስብ እየሆነ ነው። እንደተመለከቱት እሱም በጣም ውስብስብ፣ ልጆቹም በጣም አስቸጋሪ ናቸው። ከሚባለው በላይ በጣም አሁን ማረግ አለችኝ የምላት እሷ ነበረች። ስትንከባከበኝ የነበረው እሷ ነበረች። ይሄው እሷም እንደምታያት ከአቅሜና ከቁጥጥሬ በላይ ነች።
እየታዘዘችኝም እያዳመጠችኝም አይደለም። ጭራሽ ወላጅ ሆና ቁጭ ያለችው እሷ ነች። በቃ እንዳያት ነች። ከባድ ነው። ማዘዝም አልችልም እንግዲህ ሰርቼ መብላትም አልችልም። እኔም በረሃብ መሞቴ ነው። መንቀሳቀስም አልችልም። ምንም ማድረግ አልችልም። እንዳየኸኝ ወይ እኔም እንደባሌ በጠፋው ይሻል ነበር እንደው። እሺ እናታችን ያው እርሶም ለመረጋጋት ይሞክሩ። ካልተረጋጉ ነገሮችን በሂደት ማስኬድ አንችልበትም። እናታችን ይረጋጉ። እሺ እናታችን እባክዎት ይረጋጉ። አሁን ቀጥታ እናታችን ካልተረጋጉ ነገሮች መፍትሄ ሊያገኙ አይችልም። ተረጋግተው አሁን ማድረግ ያለብን ነገር ነው። እርሶ ከኔ ጋር ሆነው ማድረግ ያለብን ነገር አድርገን ባለቤቱም የት እንዳለ መረጃ ማግኘት የምንችለው። አሁን የሚያደርጉልኝ እንደሚያዩት እንግዲህ ልጆቹ ሁለቱም ፈቃደኛ አይደሉም። ፈቃደኛ ስላልሆኑ ወንድ ልጆቹን ለማውራት ሞክሬያለሁ። ምንም ስለ አባቱ መጥፋት ምንም መረጃ ሊሰጠኝ ፈቃደኛ አይደለም። ጭራሽ እንደውም ሊያናገረኝ ፈቃደኛ ነው። ለዛ ነው እሱን አስወጥቼ ሴት ልጆትን እሷ ቀደም ከእሱ የተሻለች ነች ስላሉኝ እሱን ሳወራው የነበረው ማለት ነው። እሷን ሳወራት የነበረው ነገር ግን እሷንም እንደተመለከቷት ነው። በጣም ያው በራሳችን በኩል እየፈለግነው ነው፣ አንተ አይመለከትህም ምናምን እያሉ ነገሩን እያወሳሰቡት ነው። ይሄ ነገር ደግሞ በቃ የሆነ ከነሱ ጋርም የሚገናኝ ነገር ይኖረዋል ወደሚል ጥርጣሬ ውስጥ እየከተተኝ ነው እኔም ያለው ማለት ነው። አሁን ላይ እውነት ለመናገር እኔም በጣም እያሳሰበኝ ነው። በቃ እያሳሰበኝ ነው። ይሄ ሁላ ግን የእሱ ነገር ይመስለኛል። እሱ ነው የሚመክራት። እኔን ሲመጡ ሲወጡና ሲገቡ አኔሽ እንደ ውሻ ነው የሚያደርጉኝ። እኔም ማገላፈጥ፣ እኔም መሳደብ። ያላቸው ሀሳብ ገንዘብና ገንዘብ። ቁጭ ብለው እኔን ወደ ጓዳ አስገብተው ሳሎን ቁጭ የሚሉት እነሱ ናቸው። እኔ ጨለማ ውስጥ ነው እዛ የሚያስቀምጡኝ። እና ግን ምን እንደሚያወሩ መስማትም አልቻልኩም። ምን እንደሚሉ ያወራሉ። ልጅቷን የቀየረብኝ አሁን ነው። ኪያዬ ጥሩ ልጅ ነበረች እንደነገርኩ። እኔን በጣም ነበር የምትንከባከበኝ። ግን እሱ እየጠራ እኔን ምንም ነገር እንዳታረግልኝ ጭራሽ እንዳላወራት ያራቀብኝ እሱ ነው። ያው ቅድም እንደሰሙት እንግዲህ ከሷ አፍም ያው በአሁን ሰዓት ላይ እሱን ከመፈለግ ገንዘብ መፈለግ ይሻላል ነው ይሄ ራሱ ያለችኝ። በጣም ከባድ ነው። አንድን አባት ሊያውም ቅድም ቤተሰቦቻችን እንደሰማችሁት እነዚህ ሁለት ወላጆች በደረሰባቸው የአደጋ ምክንያት እናታችን ሞር ሳይችሉ ቀርቶ ነው እነዚህ ሁለት ልጆች በልጅነታቸው ከማደጉ አመተው ያሳደጓቸው። ያ ነገር እያለ እንግዲህ ደረቅ ጡታቸውን አጥብቶ ያሳደጋቸው ወላጅ ላይ እንደዚህ መነሳት በጣም ከባድ ነው። ያው የስጋ ባይሆንም ኖርማል ዝምድና ራሱ በጣም ሪስፔክት የሚሰጠው ነገር ነው። ግን እዚህ ጋር የምንመለከተው እንግዲህ ደረቅ ጡታቸውን አጥብቶ አሳድጓቸው ምንም ነገር ሳይጎልባቸው እንደፈለጉ ይሄ የምታዩት ንብረት ሁሉ እንደፈለጉ እየፈነጩበት አድርገው ዞሮ ዞሮ ደግሞ ተነስተው ዛሬ ላይ እናታችን ልጅ ውጭ እስከ ማለት ነው የሚደርሱት። እኔን ማየት አይፈልጉም በፍጹም። እና በጣም ከባድ ነገር ነው። አሁን እያንዳንዱን ነገር እንግዲህ ያው እርሶም ሌላ መረጃ ነገር የሚሰሙት መረጃ ካለ በጎረቤቶች ውስጥ በኩል ሊሆን ይችላል ያጣሩ። እነሱ ቤት ወንዱ ልጅ እኮ ሰው እንዲገቡ አይፈልግም በፍጹም። እዚህ ማንም እንዲደርስ አይፈልግም። ማንም ሰው እንዲመጣ አይፈልግም። እኔ በየት በኩል ሰው ላገኝ? መንቀሳቀስ አልችል፣ መውጣት አልችል። በድግፍና በምርኩዝ ነው ከዚህ እዚህም ለመውጣት እና እንዴት ብዬ ላገኝ? እኔ ሰው እንዴት ብዬ ላገኝ? ሰውም ውጭም እኮ እየናፈቀኝ ነው እንደምታዩ። ልጆቹም በር እየዘጉብኝ ነው የሚሄደው። እኔ ማን ይርዳኝ? እዚህ ጋር እኮ ማንም የለኝም። አለኝ የምለው ባለቤቴ ነበረ። እሱም ይኸው ከጠፋ 2 ወር ሆኖታል። የት እንዳለ አላውቅም። አለ እነሱ ማንም የለኝ አሉኝ ብዬ ያሳደግኳቸው ሳላምጥ ያማጥኳቸው ልጆቼ ያሳደግኳቸው እነሱም ይኸው ዛሬ ነኔ ሳይሆን ለሀብት መቀራመት ነው የሚዝቱት። እኔን ማንም ዞር ብሎ ያየኝ የለም። ባለቤቴንም የሚፈልገው ሰው የለም፣ የሚፈለገልኝም የለም። እኔ ምን ላድርግ? ቆይ ምን ይሻለኛል? እኔ ራሱ እሺ፣ ያው እኛም እንግዲህ ያው የኛ ሰዎች ቅድም እንዳልኳቸው አብረው የሚሰሩ ሰዎች ስላሉ ውጭ ላይ ያለውን ነገር ከዚህ በፊት ስራ ቦታ ላይ ከሌላ ሰው ጋር ጸብ ካለው ወይ ደግሞ አለመግባባት ተፈጥሮ ከነበረ በባለቤቶች ጉዳይ እሱን እያንዳንዱን ነገር እንዲያጣሩ እናደርጋለን። አሁን እርስዎ ማድረግ ያለበት ነገር ቢኖር ከኔ ጋር ተባብረው ያው ቤት ውስጥ ልጆች ሲኖሩ እንግዲህ ብዙ ጊዜ አብረው እርስዎም ጓዳ ያስቀምጠው እንደሚያወሩ ብዙ ነገሮችን እንደሚወያዩ ነግረውኛል። ስለዚህ አሁን እኔ ከመውጣቴ በፊት እዚህ ቤት ውስጥ ድብቅ ካሜራ አስቀምጣለሁ። ያን ነገር ግን ልጆቹ ማወቅ የለባቸውም።
ምክንያቱም ካወቁማ ይገሉኛል። ያ ነገር ስላለ ይገሉኛል። ድብቅ ካሜራን ያስቀምጭ ይወጣለኝ። ከዛም በኋላ ያለውን ነገር ያው በድብቅ ካሜራው የምንከታተል ይሆናል ማለት ነው። እንደዛ ካልሆነ ማስረጃ መገኘት ስለማይችል አሁን ቀጥታ የምናደርገው ድብቅ ካሜራ አስቀምጠን መውጣት ይሆናል ማለት ነው። ስለዚህ እርስዎም ያው ተረጋግተው እንግዲህ ያለውን ነገር በእርጋታ እንዲጠብቁ ጠይቁታለሁ። እሺ እሺ። እኔ ብቻ ከየትም ብለህ እንዴትም ብለህ ብቻ ባለቤቴን ፈልገህ አምጣልኝ፣ አግኝልኝ ብቻ። እኔ ያልከውን የቤቱ ይሄ ሁላ ንብረት ያለ ነው እንደፈለግ። እኔ ከሀብቱም ቢሆን እሱን ካገኘህልኝ ግማሹን ውሰደው፣ አስፈላጊ ነገር አይደለም። እሱን ፈልገህ አግኝልኝ፣ ፈልገህ አምጣልኝ ብቻ። እኔ ያልከውን እተባበረሃለሁ። እርስዎ ብቻ ጠንካራ ሆነው ያው ሊያመናጭቆት ወይ ሌላ ነገር ሊያደርጉት ይችላሉ። ብቻ እንደምንም ብለው ተረጋግተው ነገሮችን እንዲጠብቁልን ብቻ ነው ፈልገው። እሺ ከሱ ብዙም አይጨቃጨቋቸው። ልጆቹ እንደምትሄድ በጣም ኃይለኛ ስለሆነ ባይጨቃጨቋቸው ጥሩ ነው። አሁን እሺ፣ ማነው ካሜራውን ድብቅ ቦታ አስቀምጠን እንወጣለን። እሺ ቤተሰቦቻችን ያው እንደተመለከታችሁት ነው እያንዳንዱ ነገር በጣም ውስብስብ እየሆነ እየሄደ ያለው ማለት ነው። ስለዚህ አሁን ማስረጃ ለማግኘት ያለን አማራጭ ቢኖር ድብቅ ካሜራ አስቀምጠን የመውጣት ነው። ለእናታችንም ያለውን ነገር ነግረናቸዋል። ስለዚህ ከአሁን በኋላ እነዚህ ልጆች ቤት ሲገቡ ምን ያደርጋሉ፣ እናታችን ላይስ ምን አይነት በደል ይፈጽማሉ፣ በአባታቸው ኬዝ ጋር ከመጥፋት ጋር ምን የሚያገናኛቸው ነገር አለ የሚለውን ነገር ማወቅ የምንችለው በድብቅ ካሜራ ስለሆነ እያንዳንዱን ነገር ከጎናቸው ናችሁ እየተከታተላችሁ ስለሆነ በጣም ከልብ እናመሰግናለን። ሰፖርት ስለምታደርጉንም ከልብ እናመሰግናለን። አብራችሁን ቆዩ።